Hello guys, so welcome to my channel. This is Kevin Mikael, American Dara Black and then Durable YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እንዴት ናችሁ? and then so እኔ ስናገር ይሄ የምናገረውን ነገር ማለት ነው እኔ ትንሽ ህፃን ልጅ አይደለሁም፣ ትልቅ ሴት ነኝ። ደግሞ እየገባኝ ማለት ነው ሰው እኔ ላይ እንዲጫወት በፍጹም መፍቀድ አልፈልግም። ኢቭን እንዲሁም እስካሁን በጣም የታገስኩት ለምን መሰላችሁ? እንግዳ ነበርኩኝ። በቃ ሁሉንም ነገር ግራ ገባኝ ማለት ነው። እንደንሱ እንጂ በጣም እየደበረኝ ነው። ባይወይ ሰው እንደዚህ ሰው ፕሌይ ሲጫወትባችሁ ማለት ነው በቃ ይሄን ያህል ናጽነት የሚሰጡት ማለት ነው። በጣም እላያችሁ ላይ ኃላፊነት ይወስዳሉ፣ ግን ደግሞ በጣም ይሸጧቸዋል፣ ለጥቅም ይቀይሯቸዋል። ዳስ ወይ በቃ ምንም ነገር አይገባቸውም ማለት ነው። ሶ ለራሳችን ከናንተ በላይ እኛ ራሳችን እንሻላለን ምናምን ስንላቸው ደግሞ ላይክ አይዶ ነው በቃ ይንቆናል። አይዶ ነው ዋይ አንደን ሶ እኔ ልነግራችሁ የምፈልገው ነገር እኔ እንደዛ አይደለኝም። እኔ አሜሪካዊ ሴል ማለት ነው የማንንም መጫወቻ መሆን ስለማልፈልግ ነው ባይዶ ማለት ነው። ኢቨን እኮ ሰይጣን ለማስመሰል ካልሆነ በስተቀር እና ሰው ለመፈተን ብሎ ለጊዜው ካልሆነ በስተቀር እኮ ሰው መሆን አይፈልግም። ምን ይጠቅመዋል? እሱ ሰይጣን ነው። ሰው እኔ ደግሞ ማለት ነው ሰው መሆን ምንም አይጠቅመኝም። ምክንያቱም እኔ ሰው ካልሆንኩኝ ማለት ነው እኔ ለማስመሰል ለመሸወድ እንትን የምጠራው ሰው የለኝም። ባይ ዘ ወይ እንደንሶ እኔ የማወራው ሪል ነው። ባይ ዘ ወይ እናንተ ደግሞ የሆነ ሰው ራሱን ዳውን አድርጎ እንትን የምታስቡ ሰዎች ማለት ነው በቃ እኔ እንዳልኩኝ ማለት ነው እኔ የሚጠላው ማለት ነው ጅብ ጸባይ ያለውን ሰው በጣም ነው የምጠላው። ባይ ዘ ወይ እኔ በህይወት ዘመኔ ማለት ነው የምጠላው እና በቃ የሚደብረኝ ባህር ማለት ነው በቃ የሆነ አለ አይደለ ሰው በቃ በማንነቱ በብሄሩ ዝቅ አድርጎ እሱን እንትን ማድረግ በቃ ላይክ ከራስ ዝቅ አድርገህ ማለት ነው የፈለግከው እንደፈለግከው ማለት ነው አንተ ከሱ በታች እያለክ ማለት ነው በቃ የሆነ እንትን ክፍተት ካለበት በዛ እንትን አድርገው ማለት ነው ዳውን አድርገው ማለት ነው በቃ ላይክ እሱን እንትን ማድረግ በቃ እሱ ላይ መዝናናት ምናምን የሚመቻቸው በቃ የሆነ ብዙ ጊዜ ነገር ያለኝ ማለት ነው የጅብ ጸባይ ያለውን ሰው በጣም ነው የምጠላው። ባዶ እኔ እንደዛ አይነት ጸባይ የለብኝም ማለት ነው። እኔ ባዶ የማምንበትን ነገር ልንገራቸው ማለት ነው የሆነ በቃ በጣም የሚመኩባቸውን ሰዎች ሆኖ ማለት ነው ግን ስራውን ደግሞ እሱ ጭንቅላቱ ባዶ ከሆነ ምንም ትርጉም የለውም ያ ሰው ማለት ነው። ተግባሩ ዜሮ በቃ ምንም ነገር የሌለው ማለት ነው። በቃ ምንም አይነት ጸጋ የሌለው ማለት ነው። ምንም የተፈጥሮ ጸጋ የሌለውን ሰው ማለት ነው። ምንም ብሄሩ ቋንቋው ላይክ ምንም ነገሩ ቆንጆ ቢሆን ማለት ነው ምንም ሊዋጥልህ አይችልም ያንን ሰው አንደንሶ እኔ እንደዛ አይነት ሰው አይደለሁኝም። ስለዚህ እንደዛ አይነት ፕሌይ ደግሞ እኔ ላይ አትጫወቱ ማለት ነው። በጭራሽ እኔ ትንሽ እንኳን ክፍተት ጾም እንኳን መስጠት አልፈልግም። ዩ ኖ ዳት በቃ ትንሽዬ ማለት ነው ትንሽዬ ጾም እንኳን መክፈት አልፈልግም ማለት ነው ለሰው ደስ እንድላቸው ብዬ ማለት ነው። አንደን ሶ እኔ ያልኩኝ ያለሁት እንደዛ ነው። ባይ ዘ ወይ አረን ካራውስ ኖ ዋን እንደኔ አይነት ጠባይ ያላቸው ሰዎች ማለት ነው ልክ እንደዚህ የጅብ ጠባይ ያላቸው እንደዛ የሚያስቡ ሰዎችን ማለት ነው በጣም እኔ ሰው ወዳድ ነኝ። የምወደውን ሰው በጣም ወዳለሁኝ። በትንሽ ነገር ብዬ ላጣው አልፈልግም ማለት ነው። ብዙ ነገር ከተመቸኝ ማለት ነው ለትንሽ ነገር ላጣው አልፈልግም። ባይ ዘ ወይ ማለት ነው አልፈዋለሁኝ ማለት ነው ብዙ ነገሩን ማለት ነው አልፈዋለሁኝ። ግን ደግሞ እንደዛ አይነት ፕሌይ አይመቸኝም ብዙ ጊዜ ማለት ነው። የጅል አስተሳሰብ ነው ሰው እዚህ አይነት ነገር ላይ ትኩረት የምታደርጉ ሰዎች ማለት ነው። እነሱ እኔ ብዙ ጊዜ ተናግሬያለሁኝ ማለት ነው። እኔ ኢሮብ አይደለሁኝም። ኢሮብ ብቻ ሳይሆን ትግሬም አይደለሁኝም፣ አማራም አይደለሁኝም፣ በሻንጉል አይደለሁኝም፣ ምንም አይደለሁኝም። ግን ደግሞ አንዳት ማለት ነው አንዳት ፍሬ
አንዳት ንጣብ እንኳን እኔ ጋር አልተነጠበችም። ከማን ነው የምንነጥበው? እኔ በጭራሽ ረባ አይደለም ከጥቅልሉ ማለት ነው። አንደን ሶ የራሳችሁን አክብሩ፣ የራሳችሁን ዘር አክብሩ፣ ውደዱ፣ የራሳችሁን ነገር አክብሩት። እኔ ግን ኢሮብ አይደለሁም። እዚህ እምጠላው ብሄር ቢኖር ማለት ነው ኢትዮጵያ ውስጥ እንደ ኢሮብ ማለት ነው የሚቀፈኝ ህብረተሰብ ማለት ነው። እዛ ስላደኩኝ ማለት በጣም ነው የሚቀፈኝ ዳስዋይ ማለት ነው። በጣም ነው የሚቀፋቸው ማለት ነው። ባይደው ላይ ከኔ ላይ ስታወሩና የሆነ ስራ ስትሰሩ የኖራችሁ ሰዎች ማለት ነው ዳስዋይ በሰው እንትንም እያደረጋችሁ በጣም ነው የሚቀፋቸው። ባይደው ልንገራችሁ ማለት ነው፣ ግልጽ አድርጌ ልንገራችሁ ማለት ነው። እንደዛ ካልሆነ ስለማንላቀቅ ማለት ነው። እኔ በቃ ኢቭን ማለት ነው በውጭ ከምታዩብኝ ነገር በላይ ማለት ነው በውስጤ በጣም ነው የምቀፋችሁ ማለት ነው። ግን ደግሞ እኔ ራሴን የማደንቅበትን ዋና ነገር ደግሞ ልንገራችሁ ማለት ነው። በጭራሽ እኔ ትንፍሽ ብዬ አላውቅም ማለት ነው እንደዚህ አይነት ነገር ማለት ነው። እንዲሁም ከቅርብ ጊዜ በኋላ ነው የሚያወራው። ግን ደግሞ እኔ በቃ ከእንደኔ ስላችሁ ማለት ነው በቃ ከላይ ኢሮብ ሰው ጋር ወይም ደግሞ ከነሱ ጋር ምናምን ነበር የማወራው። ግን ደግሞ እኔ ለነሱ ምንም ክብር የለኝም፣ ምንም ቅንጣት ታክል ክብር የለኝም ማለት ነው በውስጤ። እነሱም ላይ ከዛም በላይ ማለት ነው ለኔ ክብር የላቸው አይናቃቸዋለኝ ማለት ነው። እስኪ ጠቃሙብሽ ምናምን ካልሆነ በስተቀር ማለት ነው ሰው ማለት ነው ሰው በኃይል አትፈተፍቱ ማለት ነው። ሌላውን ስራ አትፈልጉ። ምንም የላቸውም፣ በቃ ምንም የላቸውም ባይ ዘ ወይ ማለት ነው። እንትን ሰው አይ ዶንት ኬር አባውት ዩ ጋይስ። እኔ ማንንም መጫወቻ መሆን አልፈልግም። ዳስ ዋይ እኔ እስከ ውስጥ ነው የማውቀው ባይ ዘ ወይ ምሰሩትን ስራ ማለት ነው። ስለዚህ ማለት ነው አንቺ ብሄር መርጠሽ የትም ብትገቢ ማለት ነው አይ ዶንት ኬር። እነዛ መጥፎ ነገር የምታደርጉ ሰዎችን በሙሉ ነው እኔ የምጣላችሁ ባይ ዘ ወይ። እኔ ብዙ ብላኛለች የሆነች ትግሬነት ኢሮብ ሲባሉ መንፈስ የላቸውም። በቃ ሲበሉ እንደዚህ ያደርጉ እንደዛ ሲያደርጉ ምናምን ብላኛለች። አይስወርቱ ጋር ማለት አይስወርቱ ጋር እኔ ፈጣሪ ምስክሬ ነው ባይ ዘ ወይ። አንዳትም ቃል እንኳን አልመለስኩላትም ማለት ነው ማለት ነው። እኔ ብናገር ሁላ ማለት ነው ይህን ያህል ማለት ነው ይህን ያህል ንግግር እንኳን አልናገርም። ላይክ በተለይ በቃ ዝም ብዬ በቃ ይደብረኛል አይደለሁም ምናምን ብዬ ልዘጋ እችላለሁ ማለት ነው። ኢቭንም እንደዛም ብዙ አይደለም ባይ ዘ ወይ ማለት ነው። ሰው በጣም ብዙ ነገር ብላኛለች። ምግብ መብላት በቃ በጣም ይበላሉ ምናምን በቃ መንፈስ የላቸውም በቃ ላይክ በቃ የሆነ ያስጠላሉ ምናምን ብላለች ባይ ዘ ወይ። እኔ ባይ ዘ ወይ ያን ያልመለስኩላትም። ግን አንድ ከተናገረችው ነገር ማለት ነው እንትን በጣም የማምንበት ነገር ማለት ነው የሚናገሩት ነገርና ሰው ላይ የሚያደርጉትን ነገር በቃ መንፈስ የላቸውም። አይስፖርቱ ጋር ማለት ነው ሰው ላይ የሚሰሩትን ነገር ማለት ነው በቃ ከሰው ወደ እንስሳ የሚያቀራርባቸው ነገር ነው ባይ ዘ ወይ ያላቸው። አንደን ሶ እኔ ማለት ነው ኢሮብ በጣም ከማውቅላቸው ነገር አንደኛ ማለት ነው ኢሮብ ስላቸው እኔ የዚህ ያለሁት አውሮፓ አይደለም ያልኩኝ ያለሁት የሀበሻ ኢሮብ ነው ያልኩኝ ያለሁት ማለት ነው። እንደነሱ እነሱ ማለት ነው እኔ እዚህ እንኳን ባደርጋቸው ማለት ነው እነሱ ቀናቸውን ጠብቆ ማለት ነው ጫማ ስር ሊያስገቡኝ እንደነበር በጣም እኔ 100% እንደዚህ ፈርምበት አውቃለሁ። ምንም ባደርግላቸው ማለት ነው እኔ ጋይስ እኔ በቃ አንዳንድ ሰዎች አሉ በቃ ዝም ብለው ያሉ ሰው ጋር እንትን የሚያደርጉ ሰው አለ ማለት ነው ባይ ዘ ወይ። እኔ ግን እንደዛ አይደለም ማለት ነው ባይ ዘ ወይ። በተለይ ብዙ ታገሳለሁ ማለት ነው። ግን ደግሞ በቃ የሆነ በጣም እንትን ካየሁበት ግን አልታገስም። እንደነሱ እኔ ባይ ዘ ወይ ፈጣሪ ላይ ነው ባይ ዘ ወይ። ብዙ ጊዜ ሰው ላይ አይተማመኑም ባይ ዘ ወይ። ልንገራቸው የምፈልገው ነገር ማለት ነው አይ ሪስፔክት በጣም ሰው አከብራለሁ ግን ሰው ላይ አልተማመንም ማለት ነው። እንደነሱ ማለት ነው ውዶች። እኔ ሌላ ነገር ትልልናለች ወይ ሌላ ምንም እንትን የሚደረግ ነገር የለም ማለት ነው። እኔ 100% ኤርትራ ኔጌቲቭ ናት ልል ነበር። ኢራው ኔጌቲቭ ናት። ኤርትራ ባይ ዘ ወይ እንደዚህ ሲሰቃይ የኖርኩት በቃ በሴቶች ምክንያት ያው እየተቃጠልኩኝ የኖርኩት ማለት ነው። ያው ኤርትራ ባይ ዘ ወይ ማለት ነው
ኤርትራ በጣም ክፉ ህዝብ ናቸው። አንዲት እንኳን ተቸገረሽ ማለት ነው ትንሽ እንኳን እንትን ብታደርጊ ልክ እንትን ላይ ነው ልክ በቃ መጨረሻ ጫፍ ላይ ደርሰሽ ማለት ነው እዛ ነው የምትሄዱሽ ማለት ነው። አንተ ሰው አሪባ ደዊ ብዙ ጊዜ ኤርትራ ተባለ ታላቅ በቃ እንደዚህ ናት ልክ እንደ ኤርትራውያኖች ምናምን ተወራ እና ማለት ነው። እኔ ደግሞ ሊያቸው ብዬ ማለት ነው ታዘብኳቸው ቀረብኳቸው ማለት ነው። በጣም ላይክ በቃ ብዙ ነገር አስመሰልኩኝና ቀረብኳቸው። ዜሮ ማለት ነው። 100 ነው የሰጣቸው ማለት ነው። አንተም ሰው እነሱ ምን ያደርጋሉ ማለት ነው። በቃ በጣም ይጠግባሉ። በጣም ከሚገባ በላይ ነው የሚጠግቡብሽ ማለት ነው። በቃ ብዙ ልጅቦች ናቸው እነሱ ደግሞ ልክ እንትን ናቸው። በቃ like every time ዳውን ሊያደርግሽ ነው የሚፈልጉት። ኤቭሪ ታይም በቃ ቀን ከሌሊት አንቺን ዳውን ማድረግ በቃ የነሱን እንትን ናቸው። ባይደው ኤርትራይዝም ሲባል ማለት ነው። ከዛ ማለት ነው ልክ ያጣሉሽ ሲመስላቸው እነሱ ደግሞ ብሎ ይቀፉሻል ማለት ነው። በቃ ላይክ ሲያቀባጥሩልሽ እንትን ይሄዱሻልና በቃ ከሰው ጋር እስኪያጣሉሽ ድረስ ማለት ነው። ላይክ ከነጮች ጋር ማለት ነው። በጣም ሊያቋርጡ ፈልጎ ማለት ነው። እኔ ባይደው እኔ በጣም የሚገርመኝ ነገር ማለት ነው ነጮቹ ዩሮፓን ቢሆን ማለት ነው ዩሮፓ አይደለም ግን ደግሞ ወይ ከኔ በቃ ቆርጦላቸው የራሷ ጉዳይ ብሎ አይተውኝም ወይም ደግሞ የሆነ እርዳታ አስጠይቅ ደግሞ ላይክ በሬል ላይ አይረልሽም እንደልሶ እኔ እነሱ ነገር በጣም ነው ግራ የሚገባኝ ነገር ማለት ነው። እና ሶ እኔን ቢያቆራርጡኝ ባያቆራርጡኝ እኔ ዩሮፓ አይደለም ማለት ነው። ውዬ ማድሬን ፈጣሪ ላይ ነው እምነቴ ማለት ነው። ፈጣሪ ከፈቀደ ማለት ነው በእርግጠኝነት ወደ አሜሪካ ሄዳለሁ፣ ወደ ቤተሰቦቼ ሄዳለሁ ማለት ነው። አንደን ሶ ማለት ነው ከዛ እንደዛ አደርጋለሁ ማለት ነው። እና እኔ ደግሞ በጣም እንትን ነኝና በጣም ቆቅ ነኝ ባይ ዘ ወይ ማለት ነው። ሰው በጣም የምታዘበው ማለት ነው። ሰው አይ ቲንክ በቃ እንደምፈልገው በቃ በውስጤ እንደማስበው ላይክ አይ ቲንክ ሳምታይምስ እኔ ማጂክ ነኝ አይስወር። ከዛ በቃ ሁሉንም ነገር ማለት ነው በሪል ላይ ነው የማየው ባይ ዘ ወይ ማለት ነው። በቃ ልክ እኔ እንደዚህ እንዳሰብኩት እንደዚህ ነው የማገኘው ባይ ዘ ወይ ማለት ነው ነገሮችን እና ከዛ ደግሞ እኔ ደግሞ በቃ ላይ በጣም እንትን ማለት ነው። አረቦች ደግሞ ላይ ጅሎች ናቸው ባይ ዘ ወይ በቃ ሰው ካመኑ በጣም ነው እንትን የሚያምኑትና ላይክ እነሱ ፊት ለፊትም ስለካዱኝ ማለት ነው በቃ ለኔም በቃ ቀላል ነው የሆነልኝ ሁሉንም ነገር ማለት ነው። እንደሱ ማለት ነው እኔ ባይ ዘ ወይ በቃ ለመሄድ ካልሆነ በስተቀር ማለት ነው ሌላ ምንም እንትን አልነበረኝም። ለሰው ከዛም አልፎ ለኔ የምትጨምርልኝ አንዳት ነጥብ የለም እርሳ ባይ ዘ ወይ ማለት ነው። እኔ እልህ ስለያዘኝ ነው እንጂ የምትጨምርልኝ አንድ ነገር የለም። አስቡት እኔ ከአሜሪካ ወደ አፍሪካ ነው የወረድኩት። ኢቭን እኔ ማለት ነው አቤት ማለት ነው ስለ ኤርትራ ምናምን ከተባለ ከተቀመጥኩበት ማለት ነው ከ3 ሰዓት በኋላ ነው የሚነሳው። አይስወርቱ ጋር ማለት ነው ላይክ በግልጽ አይነግረኝም፣ ግን ደግሞ ፊቴ ላይ የሚያነበው ነገር ነበረና ያጎቴ ልጅ ማለት ነው ወንድሜ ማለት ነው ከዛ አሜሪካ ምናምን ይል ነበረ ድሮ ማለት ነው ከ2010 ነው ከዛ በፊት ነው አይደል ነው ያ ከ2008 ነው አይ ቲንክ ማለት ነው ትንሽ ትልቅ ሆኜ ነበርና አይ ቲንክ ከዛ በፊትም ይል ነበረ፣ ግን ብዙ ጊዜ አልሰማም ነበረ። ግን ሁሌ ነበር አሜሪካ ምናምን የሚለው ልጁ በቃ ሳምታይምስ አያስችለውም አሜሪካ ካላለ ማለት ነው። እሱ ባይዶ ይሮዱት ማለትም ነበረ ድሮ። እኔ አሁን እንጃ በቃ ብዙ ነገር አስቀምጥበትም በየትኛውንም መንገድ ይናገር ነበርና ከዛ ማለት ነው ባይዶ ሁላቸውም በቃ ደህና ናቸው ማለት ነው። አንዱ ፈረንጅ ይላል፣ አንዱ እንትን ይላል። ትንሽ ልጅ እያለሁኝ ማለት ነው እሷ ፈረንጅ ናት እንደዛ ይመቻትም እንደዛ ትበላ ምናምን ይል ነበረ ማለት ነው የሞተ ወንድሜ ማለት ነው። እነሱ ውዶችዬ ከዛ ማለት ነው እንደዛ ነበረና እኔ ከራስ ነገር ማለት ነው የሌላ ሰው ነገር ልታስበልጥ አትችልም። በጭራሽ የማይታሰብ ነገር ነው። አይስወርቱ ጋር ነው ማላችሁ ማለት ነው። ያንተ ያልሆነውን ነገር ብትኖርበትም ግን ደግሞ ያንተ እንዳልሆነ ታምናለህ።
እኔ ኢትዮጵያ ብኖርም ኢትዮጵያዊ እንዳልሆንኩኝ 100% አምናለሁ ማለት ነው። እንደን ሶኒ ብዙ ዙረትም አልነበረኝም፣ ብዙ ቦታዎችንም አልገባም ነበር ይሄን ያህል ማለት ነው። እገባ ነበር ግን ደግሞ ይሄን ያህል አልነበርኩኝም ማለት ነው። ግን ደግሞ በቂ ሰው ያውቀኝ ነበረ ማለት ነው። በየትኛውንም መንገድ ሰዎቹ ያውቁኝ ነበረ ማለት ነው። ላይክ በቃ ጠባይ ካለሽም በቃ ሳትናገሪኝ በቃ ያው የእርስ በርሳቸው እኮ ምናምን ተብሎ ትታወቃለሽ። በየትኛውንም መንገድ ትታወቅ ትችያለሽ ማለት ነው። የሆነ ለየት ያለ ጠባይ ካለሽ በቃ አይን ገባሻል ነገር ምናምን ነገር ማለት ነው። አንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ላይክ በቃ አሪ ሴቶቹን በጣም እንትን ሆነብኝ፣ በቃ በጣም ተሰቃይኝ ምናምን ብያችሁ ነበር አይደል? ኤርትራውያኖቹን ማለት ነው እኔ በቃ ላይክ ሲኦል እንደምኖር ነው ማስበው ባለው ማለት ነው። እዚህ ሲኖር በቃ ላይክ ከይዘን በቃ ሀበሻ ብዬ ስሰጥ ማለት ነው ኦ ማይ ጋድ ስፔሻሊ ኤርትራ ማለት ነው በቃ ላይክ አደሰኝ በቃ እሳት ውስጥ እንደመኖር ማለት ነው። ፋይር ውስጥ እንደመኖር ማለት ነው። ሰዎቹ እንኳን ቢያንስ እንኳን አይተውሽም። ኢቨን እኮ ብዙ ኤርትራውያኖች ልትቀይር ምናምን አይፈልጉም። ግን ደግሞ በቃ ዘና ብለሽ እንድትኖሪ ደግሞ አይፈልጉም ማለት ነው። እንድትሰቃይ ነው የሚፈልጉት። በቃ እንደዛ እየተቃጠልሽ እንድትኖሪ ነው የሚፈልጉት እና ብዙ ኤርትራውያኖች ወንዶችም ሴቶችም ማለት ነው እኔ በቃ ሀበሻ ስለሆንኩኝ ማለት በራሳቸውንም ስለማይተማመኑ ብዙ ሀበሾች በቃ እንደዛ በመሆኔ በጣም ደስ ይላቸዋል። አንዳንድ ኢትዮጵያውያኖችም አሉ። ግን ደግሞ ማለት ነው እኔ በጣም የሚገርመኝ ነገር ማለት ነው ኤርትራውያኖችን ጠባይ ማለት ነው እኔ ቆርጦልኛል። በቃ ከነሱ ጋር ማውራት አልፈልግም። በቃ ሁሉንም ነገር ማለት ነው ከማንም ማውራት አልፈልግም። በአሁን ሰዓት ላይ ማለት ነው በጣም ደብሮኛል። ግን ደግሞ ማለት ነው እነሱ ማለት ነው እነዚህ ኤርትራውያኖች ማለት ነው እኔ በእድሜ ዘመኔ ብዙ ቦታዎችን ኖሬያለሁ፣ ግን እንደ ኤርትራውያኖችን አላየሁም ማለት ነው። ከዛ ማለት ነው ባደወይ እኔ በትግርኛ መሰራ ነበረ፣ ግን ደግሞ በአማርኛ ያው ስለጀመርኩኝ ማለት ነው ወደ ትግርኛ መመለስ ስለሰለቸኝ ነው በአማርኛ እየተናገርኩኝ ያሉት። እያማውኝ አይደለም እንደሱ ሊሰሙት ይችላሉ። ባይደው 100% አማርኛ የሚሰሙ ብዙ ኤርትራውያኖችም አሉ። ባይደው እኔን ያህል እንኳን ጥርት ያለ ባይሆንም ማለት ነው መናገር ነው እንጂ ትንሽ የሚከብዳቸው ባይደው መስማት ይችላሉ ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው ላይክ እንደዛ ያደርጋልና እኔ ባይደው እነሱ ቢፈልጉም ባይፈልጉም አይ ዶንት ኬር። እኔ በጊዜ እንዲሁም በጣም ዘጋይቻለሁ ማለት ነው ውዬም አድሬም እኔ ወርቀት ባገኙ እንኳን ማለት ነው ትንቻላድም ባይደው እንደዚህ ሆኜ በጭራሽ አስችለኝም ማለት ነው። የትኛውንም ቦታ ብሄድ ማለት ነው ኢቭን እኔ ከዚህ ነው እዚህ ሳልቀይር ማለት ነው የትኛውንም ቦታ መንቀሳቀስ አልፈልግም። ግን ደግሞ ከተንቀሳቀስኩኝ የምንቀሳቀሰው ወደ አሜሪካ ነው ባይደው ማለት ነው። አሁን ወደ ኢንግላንድ ወደ ሌላ እንትን የምትሉ ሰዎች አሉ ማለት ነው። እዚህ ያለኝን ጉዳይ በጨርሻ አለብኝ ሰው እኔ እዚህ ያለኝን ጉዳይ ጨርሳለኝ ደግሞ እኔ ብዙ አልፈራም። ለነገራቸው የምፈልገው ነገር ማለት ነው ብዙ ጊዜ ማለት ነው ነገሮችን መጋፈጥ አልፈራም። በቃ ፈጣሪ እየሰጠኝ ጸጋ ስላለኝ ደግሞ ነገሮችን ፊት ለፊት እጋፈጣቸዋለኝ ማለት ነው። እኔ የትኛውንም ቦታ ብሄድ ማለት ነው እዚህ ያለኝን ነገርና የነበረኝን ነገር የማያውቅ ነገር ሰው የለም ማለት ነው። አንዳንድ ሰው እኔ የራሴ ጠባይ አለኝ፣ የራሴ ተፈጥሮ አለኝ፣ የራሴ ተሰጥኦ አለኝ እና እኔ በቃ ባደው ምንም ነገር ቢመጣ ማለት ነው እጋፈጠዋለሁኝ ማለት ነው። ሰው ማለት ነው በጣም ብዙ ጊዜ ቆይቻለሁኝ ማለት ነው። ብዙ መስዋዕት ከፍያለሁኝ ማለት ነው። እኔ ባደው እንግላንድ ብሄድ ሀገሬ አይደለችም። ስዊዘርላንድ ሄጄ ነበር ሀገሬ አይደለችም። እዚህም አለሁኝ ሀገሬ አይደለችም። የትኛውንም ቦታ ይሄን ብሄድ ማለት ነው የኔ ሀገር አይደለም ማለት ነው። ሰው ማለት ነው እናንተ እንደምታስቡት እኔ አላስብም ባይደው ማለት ነው። እዚህ ይመቸኛል ማለት አይደለም። በጣም ይደብረኛል፣ አይመቸኝም። ግን ደግሞ እኔ ይሄን ያህል አልጠበቅኩኝም ነበር። ግን ደግሞ እኔ ወደ ሀገሬ እየሄድኩኝ እንዳልሆነ ግን ስነሳ ማለት ነው ከሊቢያ የት እየሄድኩኝ እንደሆነ አውቄ ነው የመጣሁት ማለት ነው። ወደ አውሮፓ እየሄድኩኝ እንደሆነ እንግላንድም ብትሆን አውሮፓ ናት ሰው
እኔ ቦታ ሲቀየር የሆነ እንትን አለ ባይ ዘ ወይ ለውጥ አለ እድል ከተገኘ ማለት ነው። ቦታ ሲቀየር የሆነ የሚቀየርልህ ነገር አለ ማለት ነው። ባይ ዘ ወይ ደስ ይላል ማለት ነው። በቃ በጣም የታመምክበት ቦታ ወይ የተሰቃየበት ቦታ ስትሄድ ማለት ነው በቃ ላይ ኤኒሞር ደስ ይላል ማለት ነው። ሶ አንዳንድ ሰዎች በጣም የተሰቃዩበትን ቦታ ደስ ይላል ምናምን ይላሉ ባይ ዘ ወይ አንዳንድ በጣም የሆነ በቃ ላይ የሆነ አስተሳሰባቸው በጣም ግራ የሚያጋባ እንትን አለ ማለት ነው። እኔ ብዙ ጊዜ አልረሳም ማለት ነው። ቅመኛ ነኝ አይደለሁኝም አላውቅም ማለት ወይ እኔ በጣም በቅም ራሴን አላሰቃይም ማለት ነው። ምንም ቅመኛ ቢሆንም ማለት ነው እኔ ያለ ራሴን አላሰቃይም ባይ ዘ ወይ ማለት ነው። ግን ደግሞ እኔ አልረሳም ችግር ያለብኝ ነገር ማለት ነው። አሁን በቃ እዚህ የሆነውን ነገር ማለት ነው እኔ በጣም እንትን የሚያደርገኝ ለምን መሰላችሁ ማለት ነው። እነሱ ለጊዜያዊ ወይም የሆነ ነገር ለማስቀየር ብለው ሊሆን ይችላል ማለት ነው። እኔ ግን ችግር ያለብኝ በቃ ላይክ ምን ላድርገው፣ ልቤን ምን ላድርገው አልረሳም። በቃ ኔቨር ኤቨር በቃ ሁሌም እሱ ነገር ይታየኛል ማለት ነው። ፊት ጭንቅላቴ ላይ ይመጣኛል። በቃ አንዴ ከተበላሸኝ ተበላሸኝ ነኝ ባይደው ማለት ነው። ሰው እሱን ነገር ማለት ነው እኔ በቃ ላይክ እኔ ሰው ቢሸውደኝ ባይደው ደስ ይለኛል ማለት ነው። እንደዛ አይነት ነገር ላይ ብዙ ጊዜ አልወልድም። በቃ አንዴ እንትን ታዩኝ ማለት ነው በቃ እስከ መጨረሻ እንደዛ ነው የሚታየኝ ባይደው በቃ ጥሩ ነገር እያለ ሁላ ማለት ነው። በቃ ላይክ በቃ መጥፎ ነገሮችን ወደ ጭንቅላት ይመጣኛል ባይደው ማለት ነው። አይሰርቱ ጋር ሰዎቹ ሬድ ሆኖ ይመጣሉ ማለት ነው። እኔም ሬድ ነኝ አይ ነው አውቃለሁ። ግን ደግሞ በቃ ካዩኝ በቃ ላይክ ጭንቅላቴን አይዶ ነው ላሳምነው አልችልም። በቃ ሁሌም መጥፎ ነገር አስባለሁና ለሰው መጥፎ ነገር ላደርገው ምናምን አይደለም። በቃ እነሱን ግን በቃ የሆነ ወይኔ በቃ እንደዚህ ሆኖ ነው እንዴ እንደዚህ ናቸው እንዴ እንደዚህ ይሆን እንዴ ምናምን በቃ የሆነ በቃ ለቢ ክሬዚ የሚያደርግ በቃ የሆነ የልጅ ሀሳብ አለ አይደለ? በቃ እንደዛ ይወጣኛል ማለት ነው። ከዛ ማለት ነው እንደን ሰው ልጅ ልነግራቸው የምፈልገው ነገር ማለት ነው እኔ ባይ ዘ ወይ አንድ ጠውቃይ አንድ ቡዳ ወይም ደግሞ አንድ የሆነ ጅብ ወይ ደግሞ ስውጣችሁ አንድ የሆነ በቃ ሲጫወትባቸው ማለት ነው ዝም ብለው ማየት ባይ ዘ ወይ ከባድ ነው ማለት ነው። ሰው እኔ ሩብ አይደለሁኝም ወይ የሆነ ነገር አይደለሁኝም ምናምን ሲል ማለት ነው አንድ ሁለት ምናምን እያላችሁ ደግሞ ቀንጠብጠብ የምትሉ ሰዎች ማለት ነው እኔ ፈጣሪ አይደለሁኝም። ከዚህ በፊትም ነገር ያለኝ ማለት ነው አንድ ጊዜ ብቻ አይደለም የሚሳሳተው ማለት ነው ብዙ ጊዜ ይሳሳታሉኝ ማለት ነው። ጻድቅ የተባለውን ሰው ማለት ነው 7 ጊዜ በቀን የሚሳሳት ከሆነ እኔ ስንት ጊዜ ሊሳሳት እንደምችል ግምት ውስጥ አስገቡት ማለት ነው። እንደን እኔ ወደ ቸል ነገራቸው የምፈልገው ነገር ማለት ነው እኔ ፈጣሪ አይደለሁኝም የፈጣሪ ሰው ነኝ። ሰው እኔ አንድ አይደለም ማለት ነው በጭራሽ አንዳት ነጥብ እንኳን አልሰጥም ማለት ነው። እኔ ለራሴ ለመጉዳት ብዬ ማለት ነው። እና ሰው ያልተፈጠሮ ያልሆነበት አሁን የሆነ እንትን እንበልማ አባቴ አሜሪካዊ ነው። የሆነ ሌላ ብሄር መጥቶ ማለት ነው 1% የኔን ትመሳሰላለች ወይም ደግሞ 1% የኔን ተፈጥሮ አላት ብትባሉ ማለት ነው ወይም ደግሞ 1% እኔን እንትን ታደርገኛለች ምናምን ከተባለ ማለት ነው ዳስዋ ይሄ ድፍረት ነው አይደል? ሰው ከየት መጥቶ ነው አሁን ኢቭን ማለት ነው ለእናትሽ ናጽነት አላት አባት ናጽነት አላቸው። በቃ ምንም ነገር ላይ አይገቡም ማለት ነው። እነሱ ፐርሰንታሊ ምናምን ነገር ከነሱ ዜሮ ናቸው ማለት ነው። እኔ ግን እንደዛ ማለት ነው ላይክ አይ ነው በጣም ጥሩ ሰው ነኝ። ግን ደግሞ ጦርነቴ ማለት ነው ይሄን ያህል በዛ ልክ ሊለካብኝ አይገባም። ጥሩ ስለሆንኩኝ ማለት ነው ሰው ስለሆንኩኝ ማለት ነው እሱን ነገር ማለት ነው በዛ ልክ ያዝብኝ አይገባም። አይና አውቃለሁኝ ስንት ሽጣራዎች እንዳሉ ማለት ነው። ሰው ክፍተት ነው የሚፈልገው እንጂ ብዛት ማለት ምናምን አይደለም። ክፍተት ነው በቃ በዛ በኩል ማበላሸት በሚችለው ልክ ሊያበላሽ ስለሚችል በቃ ተስፋ እሱ ስራቸው ነው ባለው እነዚህ የጋንን ስራዎች ማለት ነው። የጋንን ስራ ያላቸው ሰዎች ተስፋ እንደዛ አይነት ነገር ነው ያላቸው ማለት ነው።
እንደን ሶ ልነግራችሁ የምፈልገውን ነገር ማለት ነው። እናም እንደዚህ ያሉ ማለት ነው ሰው ላይ እየተጫወቱ መኖር ማለት ነው። ለሷ እኔ ምን ሊያደርግላቸው እንደሆነ አላውቅም ባለ ወይ ማለት ነው። ሴቶቹ ማለት ነው ነጮቹም ቢሆኑ አንዷ ስትሄድ አንዷ ስትሄድ አንዷ ትመጣለች ማለት ነው። አንድ ጊዜ ደግሞ አንፍለው ምናምን የምትለዋ ደግሞ ጀምራ ነበረች። ላይ በቃ ድሮ የተረሳውን ነገር ደግሞ ስራኔ ያያለች ምናምን ነገር ጀማመረች። ደግሞ በቃ እንትን በቃ ስታይላቸው በሙሉ ነው የሚያስጠላው። ተስፋ ይከረድ ስፖርቱ ጋር በጣም ነው የሚደብሩት እና የሚያሳፍሩት ማለት ነው። እኔ ባይ ዘ ወይ ወንዶች የማልለው ባይ ዘ ወይ ወንዶቹ በቃ ላይ ጥጋቸው ስለሚይዙና ብዙ ነገሮች ላይ ስለማያወሩ እኔ የማላለሳቸው ኢቭን ማለት ነው። ብዙ ጊዜ ኢግኖር ነው የሚያደርጉሽ፣ ላይክ ይደብራቸዋል፣ ያኮርፋሉ ምናምን ነገር ይላሉ ምናምን ነገር ማለት ነው። አንደን ሶ አሪ ሴቶቹ ማለት ነው እየሳቁ እየሰደቡ እየሳለቁ አንዴ እንትን ላይ አንዴ እንትን ላይ ብላም ብሎ ምናምን ምን አገባቸው? ሰው አልጋ ላይ የሚያደርገው ነገር ምን አገባቸው? ወደ ጊዜ ማናቸው እነሱ ማለት ነው። እኔ እኮ ያልነካኝን አንድም ሰው አልነካም ባደወይ ማለት ነው። እራሳቸው ናቸው ባደወይ እኔ ነሩታን ምናምና በስጠራቸው ማለት ነው። እራሳቸው ናቸው ሄዶ ማለት ነው እንደዛ አደርጋለች፣ እንደዚህ ብላናለች ምናምን ብሎ ሴቶቹ ኢፍ ያደረጉት ማለት ነው። እነሱ ደግሞ ላይክ አዙሮ ወደ እኔ ያመጡታል ማለት ነው። ሰው እኔ ደግሞ የእነሱን ልብ ከተቆጣጠርኩኝ ማለት ነው የእነሱን ነገር አዙሬ ካሰብኩኝ እነሱ ሊሉ የሚችሉትን ነገር ማለት ነው ለኔ ቀላል ነው ባይደወይ እሱን ነገር ለማወቅ ማለት ነው። እንደን ሰው እኔ በጭራሽ አላነሳቸውም እነዚህ ሴቶች ማለት ነው። በጭራሽ አላነሳቸውም። ረስቻቸው ነበረ። ድሮ ከህይወት ያስወጣዋቸው ሴቶች ናቸው ባይደወይ ማለት ነው። ሲጀምርም ጓደኝነት ምን አልነበረንም ማለት ነው። ጓደኝነት አይባልም ማለት ነው። አሁን ለሽጣ የመጣችውን ሰው ማለት ነው ወደ ህይወታችሁ ማለት ነው ልሰራባችሁ ብሎ የመጣን ሰው እንደ ጓደኛ ምናምን ነገር አይደለም። በዛስዋይ ማለት ነው እንደርሶ እና ምንድነው ልላቸው የፈለጉት ማለት ነው። አሁን ማለት ነው አንተ ንጹህ ሆነ እንደ ጓደኛ ትቀርባለህ መስክር ሆነ እነሱ ግን ደግሞ በጣም ተንኮል እየሰሩ ስለሆነ ማለት ነው በቃ ይሁን ላይክ ስለ ጓደኝነታችሁ እየተሳካላችሁ ስለሆነ ማለት ነው የሚደብራቸው ነገር የለም። ተስፋ ይስቃሉ፣ ይዝናናሉ በትርፍ ጊዜያቸው ማለት ነው። በቃ እነሱ በውስጣቸው ስራ እየሰሩ ማለት ነው። በሌላ በኩል ደግሞ እናንተ ላይ ይዝናናሉ፣ በሌላ በኩል ደግሞ ከእናንተ ይበለጣሉ ምናምን ነገር እናንተን ይበሉዋችኋል ምናምን ነገር ማለት ነው። በሸጣራ ማለት ነው በቃ ላይክ በጣም ድሩዬ ሆኑ ይመስላችኋል ላያችሁ ላይ የነቁ ምናምን ይመስላችኋል ማለት ነው። እንደን ሶ እኔ በጭራሽ ማለት ነው በጭራሽ በሌላ በኩል ልነካቸው አልፈለኩኝም። ግን ደግሞ እነሱ ማለት ነው በቃ የሚሰሙ ሴቶች አይደሉም ባይደው ማለት ነው ከህይወታችን አይወጡም። እኔ ባይደው እነሱን ማለት ነው እነሱ በራሳቸውን መደበቅ ቢፈልጉ ማለት ነው እኔ በሁሉንም ሳይድ አውቃቸዋለሁ ማለት ነው። ቡዳዎች ከሆኑ ምን በልክ አውቃቸዋለሁ ማለት ነው። ጅቦችንም ጠንቋዮችንም በቃ በሙሉ እኔ በሙሉ ስራቸውን እያንዳንዳቸውን አውቃቸዋለሁ። ግን ደግሞ ዝም ብዬ ነበር ምክንያቱም ስለማያገባኝ ማለት ስለማይመለከተኝ እነሱ ምንም ቢሆኑ ማለት ነው እኔ ላነሳቸው ግዴታ አይደለም ማለት ነው። እነሱን ማለት ነው ስማቸው ምናምን ግን ላነሳቸው ግዴታ አይደለም። ስማቸው አይደለም በጭራሽም ላነሳቸው ግዴታ አይደለም ማለት ነው። ሳይረስም ሁላ ማለት ነው። ግን ደግሞ እነሱ 24 ሰዓት እሷንን እንደዚህ ነን እንደዛ ነን ተባሪ እኔ ኢቭን ማለት ነው ወንድ ሁላ መጥቶ እኔ ህይወት ውስጥ መጥቶ ማለት ነው እሷ ናት እንደዛ ናት ምናምን እየቀባጠረ እነሱን በሙሉ እያቀባጠራቸው እዚህ በማጣማት ኢግኖር ነው የማደርገው ባይደው ማለት ነው። ኢግኖር ነው የማደርገው እሱንም ኢቭን ኢግኖር ሳደርገው ደግሞ ዘመን ብዬ ኢግኖር አይደለም የማደርገው ማለት ነው። በጣም ልክ ነግሬ ነው ኢግኖር የማደርገው ተረዳችሁኝ ማለት ነው። ሶ ማይ ላይፍ ኢዝ ማይ ላይፍ። እነሱ እኮ ድሮ ማለት ነው ብዙ ነገሮችን ከሳራ ገብቻለሁ በእነሱ ምክንያት ብዙ ህይወቶችን ትምህርቴንም ብዙ ነገሮችንም በጣም ቀላል ይሆን ነበር እኮ የኔ ህይወት ማለት ነው። በእነሱ ምክንያት ያጣኋቸው በጣም ብዙ ነገር አለ ሰው ማለት ነው። አሁን ደግሞ ያው ህይወቴ ላይ መጥቶ ማለት ነው እኔ ላይ ሊዝናኑ፣ እኔ ሊያቃጥሉኝ፣ እኔ ሊያሰቃዩኝ፣ እኔ ላይ ሊያዝናኑኝ ሊዝናኑ ማለት ነው። አንድ ኤርትራኖች፣ አንድ ኢትዮጵያኖች፣ አንድ በሀበሾች፣ አንድ በእነሱ አንድ በአረቦች፣ አንድ በጥቁሮች፣ አንድ በምናምን አንድ በምናምን እያደረጉ ማለት ነው እየዘሩ ማለት ነው። አንድ በሶማሌዎች ምናምን ነገር ማለት ነው። ኦ ማይ ጋድ
ደግሞ እኮ እነሱ ራሳቸው ናቸው ባይ ዘ ወይ ብሔራቸውንም ሃይማኖታቸውንም እንትናቸውንም ምናምን ቀይሮ ማለት ነው ውስጣቸው እነሱ ራሳቸው ነው የሚመጡት ባይ ዘ ወይ ማለት ነው። ሶ እሱንም በቃ ባይ ዘ ወይ እኔም እየነኩኝ ስለሆነና ያው እየተፈጠረ ያለውን ነገር በጣም ደባሪ ስለሆነ ነው እየተናገርኩኝ ያሉት ማለት ነው። ስለዚህ እኔ ማንንም መጫወቻ አልሆንም ባይ ዘ ወይ ማለት ነው። እነሱ ባይ ዘ ወይ እኔ ዝም እንድልላቸውና በቃ እነሱ በውስጣቸው ስራቸውን እንዲሰሩ ማለት ነው። ኦ ማይ ጋድ አይ ኖ ዩ ጋይስ ሶ ማለት ነው። እኔ እንደዚህ አይነት ጨዋታ በጭራሽ ቆሜ አላየውም ማለት ነው እያልኩኝ ያለሁት ማለት ነው። አንድን ሰው እኔ እያማውኝም አይደለም ሀሜትም አይደለም እኔ የምናገረውን ነገር ኢቭን ማለት ነው። በጣም 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 የሚቀፉኝ ሴቶች ማለት ነው ማን ነበሩ ማለት ነው። እኔ ሶሻል ሚዲያ ላይ ሲመጣ ማለት ነው በጣም በቃ ላይክ ለጆሮ የሚሰቃጥጥ ስድብ የሚሳደቡ ሴቶችን ላይ ነበርና በቃ ላይክ በጣም ነበር የሚደብሩኝ። አይስወርቱ ጋር በቃ እኔ መሳደብ ፈልጌ ሁላ ማለት ነው። አይስወርቱ ጋር እኔ ከፍዬ ነበረ እንዲሳደቡልኝ ማድረጋቸውን በቃ እሷ ተሳድባለች ብዬ ማለት ነው። እኔ እንደሳደብኩ ጎናቸው እንደዚህ ተቀምጬ ማለት ነው እነሱ እንዲሳደቡልኝ። ምክንያቱም እንደዛ አይነት ነገር እኔ ከምላሴ ላውጣው በጣም ይደብረኛል ማለት ነው። እንደን ሰውዶቼ ግን ደግሞ እኔ ግዴታ ሆኖብኝ ነው። በቃ ምን ላድርጋቸው? ምንም ማድረግ አልችልም። በቃ ጥሎብኝ ማለት ነው። መጥፎ እድል ማለት ነው። ሶ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው አንደር ሰው አይ ኖ ዩ ጋይስ ግን ደግሞ እኔ እናንተን መጫወቻ አይደለም አይናቃልኝ ማለት ነው። ስንት መተት ይመትታሉ ማለት ነው። ኢቭን 1% እንኳን ቢሰጣቸው ማለት ነው ሰዎች ጋር በሰይጣን መንገድ ይመጣሉ ማለት ነው። በሰይጣን መንገድ ይመጣሉ። በጣም ብዙ ነገር ነው የሚያደርጉት። አይስወት ምን ልበላችሁ በቃ የማያደርጉት ነገር የለም ማለት ነው። ሶ እኔ በፍጹም እኔ ላይ እንዲጫወቱ እኔ አልፈቅድላቸውም። ኔቨር ኤቨር ማለት ነው። ኔቨር ኤቨር እኔ ዝም አልላቸውም ማለት ነው። አንደን ሶ እናንተ ማለት ነው አሁን ህይወቴ ውስጥ ሌላ ነገር ፈለጋ እኔ ጋር ሲመጡ ማለት ነው ሌላ ወርደት ታገኛላችሁ ማለት ነው። ይሄ ባባዬ የበላ ይለፋልፋል ምናምን ይባላል። እናንተ ደግሞ መባያችሁን ማለት ነው ለማስወጣት ብላችሁ ነው ወደ እኔ መጣችሁ ያላችሁት ባይዘው ማለት ነው። ሁሉንም ነገር እንዲደፋባችሁና ሰው እንድነቃባችሁና በቃ ከሚያውቃችሁ በላይ እንዲያውቃችሁና ለመዋረድ ብላችሁ ነው ባይዘው እየመጣችሁ ያላችሁት። አይናቃልኝ ብዙ አዋረዳችሁኛል፣ ብዙ ስሜን አጥፍታችሁኛል፣ ብዙ አጥቆራችሁኛል፣ ብዙ አጨልላችሁኛል፣ ብዙ ህመም የሰው ህመም አላክካችሁብኛል፣ ብዙ ነገር አስገብታችሁብኛል፣ ብዙ ብዳ አስገብታችሁብኛል ማለት ነው። እንዲታመም፣ እንዲዋረድ፣ እንዲሰቃይ፣ እንዲቀፈፍ ባይዘው እንዲመት ብዙ ነገር አድርጋችሁኛል ማለት ነው። አይናቃልኝ አቃቻለኝ ማለት ነው። በጣም ጎበዝ ናችሁ ባይዘው ብራቮ። እንደን ሰው ነገራችሁ የምፈልገው ነገር ማለት ነው። ግን ደግሞ እኔ ባይዘው ማለት ነው ፈጣሪ ነው ማምነው ባይዘው ሰው አይደለም ማምነው ባይዘው ልነግራችሁ የምፈልገው ነገር ማለት ነው። እንደን ሶ ፈጣሪ ደግሞ በቀለኛ ነው። ቅናት ፈጣሪ ደግሞ ይቀናል ታውቃላችሁ ማለት ነው። ልጆቻቸው እንደዚህ ሲያስቃይባቸው ማለት ነው ይቀናል ታውቃላችሁ ማለት ነው። ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው አርፋችሁ ተቀመጡ ማለት ነው። ከኔ የምታገኙት ነገር ማለት ነው ቅንጣት የምታክል ክብር የላቸው ባይዘው ያኔ ጋር ማለት ነው። አንዳት ነጥብ ባይዘው ማለት ነው ካሁን በኋላ ማለት ነው በቃ ወርድ ከራሳችሁ በቃ መዋረድ ፈልጋችሁ ነው ባይዘው እኔ ለምንም ግድ የለኝም ባይዘው ማለት ነው። ደሜ የላትም ምን የላትም ብትሻ አይ ዶንት ኬር ማለት ነው። አይ ዶንት ኬር ኢቭን የለኝም ማለት ነው። እነን ሰውን ነገራቸው የምፈልገው ነገር ማለት ነው እኔ ባይዘው ለራሴ ክብር ስላለኝ ነው እንጂ መናገር የማልፈልጋቸውን ነገር ማለት ነው የማልናገረው ማለት ነው። እናንተ አስቢ አይደለም እናንተ እንደዚህ እየተጫወታችሁብኝ ማለት ነው። እኔ ለእናንተ አክብሬ ለእናንተ ምናምን ግብር ብዬ ምናምን ነገር እንዴ እንዳታስቡት ማለት ነው። ባይዘው ማለት ነው ከውርደት ላይ ውርደት ነው ማዋርዳችሁ ባይዘው ማለት ነው። ስለዚህ ማለት ነው እኔ ባይዘው ምን ያህል ጨዋ እንደሆንኩኝ ማለት ነው ፎርቱ ጋር ማለት ነው አንዳተም ቃል እየጠላዋቸው እንኳን ኢቭን ማለት ነው አናንሳዋቸው ግን ደግሞ እናንተ እያደረ ይበስባችኋል ማለት ነው። ሰው ግን ደግሞ እንዲቀልላችሁ አደርጋለሁ እንዲፎክሳችሁ ማለት ነው። ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው ሪሙቭ ኦፍ ማይ ላይፍ በጣም ፊት ተሰጣችሁና በጣም ማለት ነው በጣም ነበር ትደሰቁ ነበር አይናቃልኝ ማለት ነው። እዚህ ስለሆነ ነው እንጂ እንደን ሰው ማለት ነው ወዶቼ እና
ለነሱ መናገር የሚፈልገው ነገር ማለት ነው ገና ሳትዋረዱ ማለት ነው ሰተት ብላችሁ ህይወት ይውጡልኝ ማለት ነው። እሱን ብቻ ነው የምነግራቸው የምፈልገው ነገር ማለት ነው። ኢንዌይ ዳስዋይ እኮ እኔ እኮ ባይ ዘ ዌይ እየሳደቡኝ አይደለም፣ ስማቸውንም እያጠፋቸው አይደለም። ግን ደግሞ እኛ እንብላሽ፣ እንጠጣሽ፣ እንጨፍርብሽ፣ እንመትትሽ፣ እንዝናናብሽ፣ እናቃጥልሽ። ግን ደግሞ አንቺ ዝም በይልን፣ አፍሽን ይዘሽልን እንጂ ምስጢር ላድርግላቸው ነው ሴኮር ምናምን ነገር እና እንደርሶ እኔ የትኛውንም ሴት ብትሆኝ ማለት ታዋቂም ብትሆኝ ጣራ የነካሽ እንኳን ብትሆኝ ማለት ነው አፈር ነው በቃ ከአፈር ጋር ነው እንትን ማደርግሽ ማለት ነው። በቃ አፈር ላይ ነው ማስቀመጥሽ ማለት ነው። አደሰይም ባይደው ከተፈጠራችሁት አፈር ላይ ማለት ነው። አደሰይም ነው ማስቀመጣችሁ ማለት ነው። ከጣራው ልጅ ማለት ነው። ሰው እንደዛ አይነት ጌም ፕሌይ ምናምን የሚጫወቱ የምትፈልጉት ሰዎች ማለት ነው ተጫወቱ። እኔ ደግሞ አስጨርሳችኋለኝ ማለት ነው። ስለዚህ ምንም ማምጣት አትችሉም ባይ ዘ ወይ ማለት ነው። ያቱ እኔ ህይወት ውስጥ ማለት ነው በር እንኳን ሳይከፈትላችሁ ራሳችሁ ከፍታችሁ ማለት ነው ሰብራችሁ ከፍታችሁ ነው እኔ ላይ ፕሌይ የተጫወታችሁ ያላችሁት ማለት ነው። እኔ ንቃችሁኝ ማለት ነው። እኔ ደግሞ የንቃታችሁን ዋጋ እመልስላችኋለሁ። I don't care who you are. I don't care what you have. I don't care በቃ ምን ማድረግ ኢቭን ማነሽ አገባኝም ማለት ለምን የእናቴ አባቴ ልጅ አትሆኝ ይሄን ያህል ከደፈርሽኝ ማለት ነው። እኔ ዝግጁ ነኝ ባይ ዘ ወይ ለአንቺ መልስ ለመመለስ ማለት ነው። እንደን ሰው በጭራሽ እንዳታስቡት አይነቃልኝ ማለት ነው። እንደፈለጋችሁ አሁን በቃ ላይ ልደነዝዝ ልፈዝዝ በቃ እኔ ላልሰራ ላልማር ሁሉም በቃ ምናምን ነገር ዳውን ለመሆን ኦ ማይ ጋድ እንደዛ የምታስቡ ሰዎች ደግሞ እንዳቻ አቃልኝ ማለት ነው። አንደን ሰው ወደቼ አርፋችሁ ተቀመጡ ማለት ነው። እኔ በምንም አይነት ሁኔታ እንዴት ልታውቁን ትችላለች ምናምን ልትሉ ትችላላችሁ። አላውቃችሁ ይችላል ማለት ነው። በጣም ቀላል ነው ለኔ ማለት ነው። ኢቭን ብዙ ነገር ለማረጋገጥ ብዬ ለማጣራት ብዬ እምተዋቸው ነገሮችም አሉ ማለት ነው። ገና መሀል ላይ ማለት ነው። ስለዚህ ጨዋታችሁን አቁማችሁ ስራችሁን ስሩ፣ ህይወታችሁን ኖሩ ማለት ነው። ማንንም ሰው ህይወታቸውን እየኖሩ ነው። እኔ ግን ስላወቅኳቸው ብቻ በእናንተ ምክንያት እየተሰቃዩ ነው። ስላከበርኳችሁና ስላወቅኳችሁ ብቻ ማለት ነው። ስላገዝኳችሁ ከፍ እንድትሉ ስለረዳዋችሁ በጣም ብዙ ነገርም መስዋዕት ስለከፈልኩላችሁ ማለት ነው። እንድዋረድ አድርጋችሁኛል። ግን ደግሞ እኔ ጂሰስ ክራይስት አይደለሁም። ተረዳችሁ? ኢየሱስ ክርስቶስን በጣም ወደዋለሁ። ለፍቅራችን ተሰቅሏል። እንደዚህ ሲል ግን እኔ ማርያምንም እወዳታለሁ ማለት ነው። በቃ ሁሉንም ቅዱስ ሚካኤልም ሁሉንም ቅዱሳን መላእክት በጣም አከብራቸውና አመልካቸዋለሁ፣ እወዳቸዋለሁ ማለት ነው። አንደን ሶ ግን ደግሞ እኔ ካቶሊክ ነኝ ነው ዳስ ማለት ነው። ግን ደግሞ ወደ ተዘዋወራቸውበትን መንገድ እኔንም ታዘዋውሩኛላችሁ ልክ እንደ መከላከያ ምናምን ነገር ማለት ነው። ከፊት ለፊታቸው እንደዛ ታድርጉኛላችሁ፣ አነቃቸዋለሁ። ግን ደግሞ ማለት ነው እኔ በጭራሽ አልተዋቸው ማለት ነው። እንደዛ እኔ ላይ እንድትጫወቱ ካሁን በኋላ ማለት ነው። በተለይ ካሁን በኋላ በጭራሽ ነው ማልምራቸው ባይዘው ማለት ነው። በምንም ተአምር ማለት ነው። ላዋርዳችሁ ነው አስባችሁ ጋር ማለት ነው። ምንም ርህራሄ የሚባል ነገር የለም አስባችሁ ጋር ማለት ነው። አንዳንዴ ስለማፈር ነው ስለሚደብረኝ ነው ያው እየነገርኳችሁ ነው ባይዘው ማለት ነው። ስለሚደብረኝ ስለሚሰለቸኝ ነው ባይዘው ማለት ነው። አንተን እኔ ግን በቃ እጋፈጣችኋለሁ ማለት ነው። ምክንያቱም ስለማገባችሁ ማንም ሰው እኮ አፋችሁን ዝጉ ብለዋችሁ ቢላችሁ ማለት ነው። ማናችሁም ብትሆኑ ማለት አፋችሁን ትዘጋላችሁ። ምን አጋባችሁና ነው ሰው ህይወት ውስጥ እንትን የምታደርጉ? አይ ነው እርዳታ ከሆነ ማለት ነው። ማናችሁም ብትሆኑ ማለት ነው። ላይክ አሁን ክርስቲያኖች ነን ደሷ ነጮች ነን ምናምን ከተለያየ ሀገር ማለት ነው ስለኔ የሚያወሩ ሴቶችም አሉ ማለት ነው። ለነሱም ክብር የለኝም ማለት ነው። እኔ በቃ ተንካ አመሰግናለሁ ማለት ነው። ልጆቻችሁን አሳድጉ፣ ስለራሳችሁ አውሩ፣ ለራሳችሁን አሳድጉ ማለት ነው። እኔ ለራሴ አላንስም፣ ግን ደግሞ እናንተን መሸከም አልችልም። እኔ በቃ በተፈጥሮዬም የኛው ማለትን የምወድ ሴት አይደለም ማለት ነው። እኔ ሲሪየስ ነኝ።
ዝም ብሎ ነገር ላይ ጊዜ ማባከን ምናምን አልወድም። ኢቭን ማለት ነው ወንድ እንኳን ህይወቴ ይመስል መጥቶ ማለት ነው በጣም እኛንም የምወድ ከሆነ በጣም እያስጠላኝ ነው እኔ ከሱ ጋር የምቆየው። ባይደው ልነግራቸው የምፈልገው ነገር ማለት ነው እንድልልኝም አልፈልግም እንድልለትም አልፈልግም ባይደው ማለት ነው። እኔ ሲሪየስ ነው የምፈልገው ባይደው ማለት ነው። የሆነ ደረቅና በቃ ላይክ የሆነ የሚደብርን መልስ እንኳን ቢነግረኝ ማለት ነው በጣም የምወደው ግን ደግሞ እንደሚወደኝ እያወቅኩኝ ሁላ ማለት ነው ምንም አይመስለኝም። ግን ደግሞ እኔ በቃ ላይክ እያቃቅ ጨዋታ የልጆችን ጨዋታ አልወድም ህይወት ውስጥ ማለት ነው። በቃ ሲሪየስ ነኝ በቃ ላይክ ምንም ቢሆን ማለት ነው ልጋፈጠው ነው የምፈልገው እንጂ ሁሌ ሰው ጋር በቃ እኔ ዙሪያ ጥምጥም አልወድም ማለት ነው። እንትን ሰው ማለት ነው ውዶችዬ እናንተኛ ስላላችሁ ማለት ነው የኔ ሞራል እንትን ይሰበራል ማለት አይደለም። እናንተ ደግሞ እንትን ስላላችሁ ማለት ነው የኔ እንትን ሞራል ይጨምራል ማለት አይደለም። ሰው የራሳችሁን ህይወት ለራሳችሁ አድርጉት ማለት ነው። እኔ እንደናንተ አይደለኝም ማለት ነው። እኔ እንደራሴ ነኝ ባይዘው ማናችሁም ብትሆኑ እኔ እንደናንተ መሆን አልፈልግም ባይዘው እኔ ባደንቃችሁ ነው እንጂ እንደናንተ መሆን አልፈልግም ባይዘው በራስህ የምትተማመን ሴት ቋንቋዎች ማለት ነው ማንሽ እኔ ባይዘው 24 ሰዓት እየተናገርኩኝ ነው። ባይዘው ማናትም ሴት መሆን አልፈልግም ምንም እንኳን ጣራ የነካችን ብትሆን ማለት ነው መሆን አልፈልግም በታስፋይ ማለት ነው። እኔ ራሴ ነው መሆን የምፈልገው እንደን ሶ ማለት ነው። እናንተ ደግሞ በራሳችሁ የምትተማመኑ ከሆነ ራሳችሁን ሆኖ ማለት ነው። ብዙ ጊዜ ደግሞ ብዙ ሰዎችን አይ ነው እኔ ራሴን ከመሆን ማለት ነው የትኛውንም ሶሻል ሚዲያ ላይ የሚያወርዱ ሴቶችን ማለት ነው ኢቫንጀሊናን ብትሆን የትኛውንም ሴት ብትሆን ማለት ነው እሷን እንደሆንላቸው እነሱን እንደሆንላቸው የሚፈልጉ ሰዎች አሉ። በጣም ብዙ ማለት ነው ብዙ እንደዛ ይመቻቸዋል ማለት ነው። እኔ ራሴ ከምሆን እነሱም ቢሆን ይመቻቸዋል። ምክንያቱም ለስራ ይቀልላቸዋል። ምክንያቱም ለመጠንቆል ለመብላት ምናምን ነገር ሰው ላይ ፕሌይ ለመጫወት ምናምን ነገር እና እኔ እንደዚህ ስራ ፈቶች ምናምን አይደለኝም ማለት ነው። ምንም እንኳን ስራ ባይኖረኝም እንደ ስራ ፈቶች ምናምን ነገር አይደለኝም ማለት ነው። እኔ ኢቭን የተለያየ ነገር ላይ ጊዜ ነው የማጥፋው እንጂ እንደዛ አይነት ነገር ላይ ጊዜን ብዙ አላባክንም። ሰው ነገራቸው የምፈልገው ነገር ማለት ነው በክብራችሁ ከህይወቴ ውጡልኝ ነው የምላችሁ ማለት ነው። ማናችን ብትሆኝ ማለት ነው። ስለዚህ እኔ ባይደወይ የራሴን ህይወት ነው መምራት የምፈልገው የራሴን ህይወት ነው መምራት የምፈልገው ማለት ነው። እናንተ ሁሌም ማለት ነው ባይደወይ ስለ ስሪያችሁ ስለ ምናምናችሁ ባይደወይ ለኔ የሚጨምርልኝ ነገር የለም ባይደወይ ማለት ነው። እኔ ባይደወይ ለዘላለም አለማችሁ እንኳን እንደዛ እያላችሁ ብትኖሩ ማለት ነው እኔ አንዳትም ስሪ ለእናንተ መልስ አልሰጣችሁም ማለት ነው ባይደወይ ማለት ነው። ለእናንተ ክብር ብዬ ማለት ነው ለአንድ መልስ አልመልስላችሁም ባይደወይ እኔ እንደዛ አይነት ነገር ትርጉም ስለማይሰጠኝ ሰው ትርጉም ከሚሰጣቸው ሰዎች ጋር ተጣመዱና አይኔን ተፋቱኝ ማለት ነው። እነሱን ተከተላችሁ ደግሞ ሌላ ነገር የምትሰሩ ሰዎች ማለት ነው ሀበሾች ማለት ነው። ልክ የእነሱን እንትን አድርጋችሁ ማለት ነው እነሱን ዝጉ ስላችሁ ደግሞ ሀበሾች ማለት ነው እናንተ ደግሞ አታስቁ ብትናገሩ የሚሰማችሁ የለም ጦጥ ምናምን ነገር እና ኢቭን እናንተ እንኳን ብዙ አትቀጥሉበት ምክንያቱ ስለሚሰለቻችሁ ምክንያቱ ሰው ወይ ካላላችሁ በቃ ምን እየተካሄደ ነገር ስለማይገባችሁ ለሰው ሌሎችም ደግሞ አታስቁኝ ማለት ነው። እንደዚህ አይነት ጨዋታ ያቀቅል ጨዋታ ምናምን አልወድም ማለት ነው። እነሱ እንኳን እየደበሩኝ እናንተ ደግሞ አትጨምሩብኝ ባይደውይ ማለት ነው። እነሱ ባይደውይ እንደዛ የሚሉት ትኩረት ለመሳብ እየተናገረን ነው ይሁን ስሙልኝ ነው ባይደውይ እንድናይላቸው ባይደውይ እንዳያላቸው አንደን ሰው ሙዶች ለነገራቸው የምፈልገው ነገር ማለት ነው እኔ አላነሳችሁ እናንተ ደግሞ በክብር ህይወቴ እንድትወጡልኝ እፈልጋለሁ ማለት ነው። ለአንድና መጨረሻ ጊዜ ደግሞ ኢሮብ አይደለሁም ማለት ነው። አንዳት ንጣብ እንድትል እንኳን ጢባል አለችብኝ ማለት ነው። የማፍረበት የሚፈራበት ምንም ነገር የለም ማለት በህይወት ዘመንም ፈርቼም አፍረሬም አላውቅም ባይለው በዛ ነገር ላይ ማለት ነው ምንም አይመስለኝም ማለት ነው። ሰው ማለት ነው እኔ ግን ማለት በጣም ነጽነት ያለውን ሰው ወዳለኝ ማለት ነው። አሁን ያሽቃብጥ ሰው አልወደም ባይው አሁን እየጠላሁላ ማለት ነው የሚል ሰው አልወደም። እኔ ነጽነት ያለውን ሰው በጣም ነው የምወደው ባይው ማለት ነው። ነጽነት ያለውን ነጽነት የሚያወራውን ሰው ማለት ነው ማለት ሰው ማለት ነው። እኔ ሳወራ አይናቃልን በጣም እንደሚያቃልሉት ነኝ ያው እንደሚሉ ስለማቅ ብዙ ጊዜ አላወራም ዘመን ብዬ ነው የማልፈው
ግን ደግሞ ምንም እንትን የምለበትን ነገር የለም። በቃ ልክ እንደሰማችሁት ነው። ሰው ሞት ማይ ላይፍ ለክብራችሁ ስትሉና ለራሳችሁ ስትሉ ከኔ ራቁ እያልኩኝ ነው። ባይ ዘ ወይ በክብር